እኔ ካንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ እያለቀስኩ እንድኖር ነው የምትፈልገው? የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም። እያስጨነኩ ነው። እሺ እስከ መቼ ነው እንደዚህ ሁሉም ተነስቶ ሄርሜላ አንቺ ሞኝ ነሽ፣ እሷ አያፈቅርሽም፣ እሷ አይወድሽም እየተባሉ እስከ መቼ ነው የምኖረው? ለምን አንድ ሰላም ጤና ይስጥልን። ውድና እየተከበራችሁ ውድ ተመልካቾችህ ውድ ቤተሰቦችህ እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ለዚህ በእህት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ቤተሰቦቼ ሰላም ይብዛላችሁ። እንግዲህ ውድ ተመልካቾቻችን እንደሰማ ነው ያው እንግዲህ ቪዲዮ ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ እኔ ዛሬ ይዤ የመጣሁት ማለት ነው ስለ አብርሽና ስለ ሩታ ማለት ነው። ሩታ ቆማ እያየች ረመላ ደግሞ ያለችዋ ተንበርክካ እግር ስር ወርቃ ያለችዋ እንግዲህ ሰምታችኋል ብዬ አስባለሁ። እንግዲህ ውድ ተመልካቾች ማለት እነሱ መጀመሪያ ተመካክሮ ሁሉም ነገር ከጨረሱ በኋላ እንግዲህ ማለት ሀሳባቸውን በደንብ ያው እንትን ማድረግ ቼክ ማድረግ ትችላላችሁ። እና ሩታ ቆማ ታያለች። እሷ እንደዚህ ተንበርክካ እግር ስር ወርቃ አብርሽን ስለምን ማለት ነው እንግዲህ እናያለን ማለት ነው። እንግዲህ ውድ ተመልካቾቼ ውድ ቤተሰቦቼ ሄርሜላ እንግዲህ ለአብርሽ ያስተላለፈችው መልእክቱ ምን እንደሆነ ታውቁታላችሁ። ሩታን ተው እና ከኔ ጋር መሆን አለብክ። አንተ እኔን እየተረዳክ አይደለክም። አብርሽ አንቺን አይፈልግም። አንቺ ዝም ብለሽ ነው እንትን የምታደርገው እሱ ጋር የምትመጪው ወይም ከሱ ጋር እንትን የምታደርገው ብሎ እንግዲህ ሰዎቹ እንደዚህ ብለኛል ብላ እንግዲህ አንተ እኔን እየተረዳክ አይደለህም ብላ እንግዲህ ሄርሜላ እግር ስር ወርቃ አብርሽን ትለምናለች ወይም ትጠይቃለች ማለት ነው። እንግዲህ ሩታ ደግሞ ቆማ ታያለች ማለት ነው። እንግዲህ ውድ ቤተሰቦቻችን ውድ ተመልካቾቻችን ይህ እንግዲህ እውነተኛ ታሪክ ነው ወይ እውነት ነገር ነው ወይ ብላችሁ ታስባላችሁ? ይሄ ነገር ልክ ነው ብላችሁ ታስባላችሁ? ይሄ ለእናንተ ብቻ ነው። እንግዲህ ውድ ቤተሰቦቻችን ከዚህ ውስጥ ወይም ከዚህ ቪዲዮ ምንድን ነው የምንማረው? ምንድን ነው የምንቀበለው? ምንድን ነው የምንወስደው? ይሄ ደግሞ ለእናንተ ትቻለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ያው አብርሽና ሩታ እንግዲህ ማለት ከነሱ ወይም እነሱ ቤት ላይ ምንድን ነው የምንማረው? ምንድን ነው የምንወስደው? ለአዲስ ወይም ትዳር መስራት አለብን ወይም ትዳር መያዝ አለብን የምለው ሰዎች ከዚህ ውስጥ ምንድን ነው የሚማሩት? ምንድን ነው የሚማሩት? ምን ይወስዳሉ ከዚህ ውስጥ? እኔ አንዳንዴ ግርም ይለኛል ያ ማለቴ ወይም የእነሱ እንትን ሳይሆን ማለት አሁን ከዚህ በፊትም ብዙ ነገሮች ሰርተዋል፣ ብዙ ነገሮች እንትን አድርገዋል። ግን አሁን እየባሰ ከዚህ ውስጥ ምንድን ነው የምንማረው?
ቀልድ እንግዲህ ትዳራቸው ውስጥ ቀልድ እየቀለዱ ስለሆነ የትዳራቸው ውስጥ ድራማ እያስገቡ ስለሆነ ምን ብለን ነው የምንወስደው? ድራማ ብለን ነው የምንወስደው ወይም እውነት ብለን ነው የምንቀበለው ወይስ ትምህርት ብለን ነው የምንቀበለው ወይስ እንዴት ነው? እንግዲህ አሁን ሩታ እንግዲህ የአብርሽ ባለቤቷ ናት። ረሜላ ደግሞ አብርሽ አንተን እየተረዳክ አይደለህም። ሩታን ተወና ከኔ ጋር ሆነ ማለት እዚህ ውስጥ አሁን ምንድን ነው የምንማር? ነገ ትዳር መያዝ አለብን የሚል ሰዎችም እንደዚህ የእነሱ ቪዲዮ አይቶ እንደዚህ ማስራት አለባቸው ወይስ እንዴት ነው? እንዴት ነው ይሄ ነገር ለእናንተ ትቻለው? እና አንዳንዴ ግርም ይለኛል ድራማቸው። እንግዲህ ሰው እንደፈለገው ማስራት ማድረግ ይችላል፣ ግን ደስ አይልም ማለት ቁም ነገር የሆነው ነገር እንደዚህ እኮ ከእከሌ እንደዚህ ቻና ላይ እንደዚህ ሰርታ ነበረና ከእከሌ እኮ እንደዚህ ብዙ ትምህርት ነው የወሰድኩት፣ ከእከሌ እንደዚህ ነው የወሰድኩት፣ ከእከሌን እንደዚህ የተማርኩት ብሎ ሰው ትምህርት ይወስዳል። ወይም ያ ትምህርት የተቀበለው ነገር ይሄ ከእከሌ ቻና ላይ እንደዚህ አድርጌ ሰርቼ ውጤታማ ሆኛለሁ ብሎ ይመሰክራል ማለት ነው። እንግዲህ እነዚህ ሰዎች ውስጥ ምንድን ነው የምንማረው? ምንድን ነው የምንወስደው? ምንድን ነው የምንማረው? ምንድን ነው የምንወስደው? እንግዲህ ውድ ተመልካቾቼ እንግዲህ ብዙ ጊዜ እነሱ የሚሰሩት የሆነ በቃ አለ አይደለ? ምንም ጥሩ ብላችሁ ነው የምትቀበሉት። እና እንግዲህ አብርሽ ከኔ ጋር መሆን አለብክ፣ አንተ እኔን እየተረዳክ አይደለክም፣ ሩታን ተው በቃ ከኔ ጋር መሆን አለብክ ብላ እንግዲህ ተንበርክካ አብርሽን ትለምናለች፣ ሄርሜላ ማለት ነው። ሰዎቹ በእኔ ላይ እየሳቁ በእኔ ላይ ብዙ ነገር እያሉ ነው እና አንተ እየተረዳክ አይደለክም፣ ሀሳቤ ምን እንደሆነ እኔ ምን እንደፈለኩት ላንተ አይገባህም፣ ለእኔ እኮ ማሰብ አለብክ ብላ እንግዲህ ታወራለች ማለት ነው ሄርሜላ። ሩታ ደግሞ ቆማ ትስቃለች። እንግዲህ እኔ አንዳንዴ ግርም የምለኝ ትዳራቸው ውስጥ በቃ የማይሆን ተልካሻ የሆነው ድራማ ሲያስገቡ እኔ ግርም ይለኛል። ትዳር ማለት የሆነ ዝም ብሎ እንትን አይደለም እና የሆነ እንደ መጫወቻ ግን እነሱ ጋር እንደ መጫወቻ ሆኗል። እንደ መጫወቻ ማለት ነው። እና እንግዲህ የነሱ እንትኖቹ ይሄ ይመስላል። ውድ ቤተሰቦቼ እንግዲህ ሀገራችን ጠብቀን ፈጣሪ። ዛሬ እንግዲህ ይዤ የመጣሁት ይሄ ይመስላል። ውድ ተመልካቾቼ በቀጣይ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ። ሀገራችን ይጠብቀን ፈጣሪ፣ ሰላምና ጤና ያብዛልን። በቀጣይ ቪዲዮ ላይ እንገናኛለን። አመሰግናለሁ። እንግዲህ ወደ ተመልካቾቼ አንዳንድ ሰዎች ሀሳባቸው እንግዲህ የሚገርም ነገር ነው። የዛሬ ቪዲዮ ይህ ይመስላል። ቀጣይ እንጠብቃለን። አመሰግናለሁ። ላይክ እና ሰብ አትርሱት። ላይክ እኔን ይጠቅማል። እናንተ ላይክ ስታደርጉ ጊዜ ላይኩ ሌላ ሰው ጋር ያደርሳል ማለት ነው። ላይክ አድርጎት። ስለነበረን ቆይታ ይህ ይመስላል። በጣም አመሰግናለሁ ከልቤ። ቀጣይ ቪዲዮ ላይ እንገናኛለን። ውድ ቤተሰቦቼ ጤና ይስጠን።
አመሰግናለሁ። እንግዲህ ይገርማል። የሚገርም ነገር ነው። ላይክ አትርሱ።